ምሩዬ እኔ ቆንጆ፣ እኔ እኮ አንቺ እንደዚህ ላደርግሽ አልፈልግም፣ ግን ምን ላድርግ? አንዱን ስህተቴን ለመሸፈን ስል ለራሴ ተሰራ። አሁን አፍሽን ልፍታለሽና ምግብ ትበያለሽ። ምንም ለማድረግ እንዳትሞክሪ። ምን ለማድረግ እየሞከርሽ ነው? አንቺ ደግሞ ድጋሚ ነገሮችን ልታበላሽ ነው። ይኸውልሽ ለኪራ ምንም ነገር እንዳትነግሪው። በቃ ምንም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በቅንነት መልካምነት ለራስ ነው። በቅንነት ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት ማለት ነው። እንደምታዩት የሰው ጉድ በስከ መጨረሻ ነው የሚታወቀው። ሀሴት እንደምታዩት ጽናትን ምሩን አግታታለች ማለት ነው። ምሩን አግታ እያሰቃየቻት ነው ማለት ነው። እና ይሄ ምንድን ነው ያገተችበትን ምክንያት ከጓደኛው ጋር ከኪራ ጓደኛ ጋር ይሄ ከሄኑ ጋር ስሙ ራሱ አያያዘኝም ይሄ በሽቃጣ እና ከሱ ጋር ስታወራው የነበረውን በቃ ሁሉንም ነገር ደረሰችበት እና ምሩ ሁሉንም ነገር ስለደረሰችበት በሩን ክፍት አድርጋ ገባች። ሲያወሩ ምንድን ነው አንተ የምትፈልገው ምናምን ጽናት ላይ ሁለተኛ እንደዚህ አላደርግም፣ ጽናትን በፈለግከው መንገድ አንተ ማግኘት ትችላለህ ምናምን ሲባባሉ እና መርዝ ያንን መርዝ እኔ ላይም እንደጨመርሽው ጽናት ላይ ብቻ አይደለም እኔ ላይም እንደጨመርሽው ማላውቅ መሰለሽ ምናምን ሲሆን በቃ አጠቃላይ ሁሉንም ነገር ሰምታለች ምሩ። ግን ምሩ ያጠፋችው ምንድን ነው? ልክ እንደሰማች መግባት አልነበረባትም። በሩን ክፍት አድርጋ መግባት አልነበረባትም። ግን ያው ይሄ ይፈጠርብኛል ብላም አላወቀችም። እውነት ለመናገር ይሄ እንዴት አግታ ታሰቃየኛለች ምናምን ብላ አላሰበችም ነበረ ማለት ነው። እና በጣም ነው የሚገርመው። ግን ሀሴት በጣም አስጠላችኝ። ሀሴትን በጣም ወድጃት ነበረ። ግን የሰው ጉድ እንዳልኳችሁ ከኋላ ነው የሚታወቀው እና እንደዚህ አልጠበቅኳትም ነበረ ማለት ነው። ሀሴት ግን ዋጋሽን ታገኛለሽ። አሁን ይበልጥ ነገሩ ተቀጣጠለ። ይበልጥ ማለት ነው በቃ አሁን ይበልጥ ኪራ እንዲጠላት ሆነች እንደውም ማለት ነው። አባትና አባት የኪራና የሀሴት አባት ሊድሩ ነበረ። ሁለታቸውን ለመጋባት ነበረ ጥረታቸውን፣ ነገር ግን አልሆነም። እንደውም ይበልጥ መጀመሪያ እንደውም እየተቀራረቡ ነበር፣ ግን በዚህ ተንኮሏ በዚህ ስራዋ ግን እንዲጠላት አድርገዋለች ማለት ነው። ያው ግን አልሰማም። ሲሰማ ግን አሽቀንጥሮ ነው ከዚህ ቤት የሚያስወጣሽ። ስራሽ ሁሉ በጣም ቆሻሻ ስራ ነው። ሀሴት ጥሩ አልሰራሽም። ሄኖክ አንዴ መቼም የእብዶች አለቃ ነው። ሄኖክ የክፎች አለቃ ነው እንጂ ምን የእብዶች? እንደ እብድ እኮ የዋህ ነው፣ የሚያደርገውንም ያውቃል። ይሄ የሚያደርገውን እንኳን ተንኮል ብቻ በቃ ክፋት፣ ተንኮል ብቻ። ስለዚህ ጠብቅ፣ ቀንህን ጠብቅ፣ ይሰራልሃል፣ ኪራ ይሰራልሃል ማለት ነው። እና ናሆሜ ደግሞ አስቀይሜያታለሁ ማለት ነው ምናምን እያለ በጣም ተጨንቋል። እጅግ በጣም ጭንቀት ውስጥ ገብቷል ማለት ነው። አስቀይሜያታለሁ ማለት ነው፣ አስከፍቻታለሁ ማለት ነው እያለ እጅግ በጣም ተጨንቆ ነው ያለው ማለት ነው። በሱ አሁን ብዙ ቀንም ስትጠፋ በቃ በሱ ምክንያት የጠፋች እሱ ስላስቀየማት ምናምን ነው የሚመስለው። ግን እንደዛ አይደለም። ምሩ እንደምታዩት የዋህና ቀን ታጋሽ ሴት ናት እና በዛ አይደለም ማለት ነው። ጽናት ደግሞ ኪራ ደግሞ ወደ ቤቱ ተመልሷል። ያው የተመለሰው ለተወሰነ ጊዜ ነው። ግን በዚህ በተወሰነ ጊዜ ውስጥ ጽናት እውነቱን መናገር አለብሽ፣ እውነቱን ማወቅ አለብሽ። በቃ እውነቱን መናገር ማሳወቅ አለብሽ። ምክንያቱም እውነቱ ከተነገረ በቃ ይቀራል።
አሁን ኪራ የጠፋበት ምክንያት ምንድን ነው መሰላችሁ? አብረው ተኝተው ነበረ የመሰለው። ፈቅዳ ወዳ አብረው ተኝተው ምናምን ነበረ የመሰለው። በቃ ፍቅራቸውን እያጣጣሙ አይነት ነገር ነበር የመሰለው፣ ግን አይደለም። እና ይሄን ሁሉ ነገር ይሰማል፣ አሁን ያውቃል። አሁን አብረው እንደተኙ ምናምን እንኳን እሷ ብቻ ነች አብረው እንደዛ አልጋ ላይ እንደነበሩ እንኳን ያወቀችው ሀሴት ብቻ ነች። ኪራ እንዳወቀ ያወቀችው ሀሴት ብቻ ነች። አሁን ይሄንን እንግዲህ እውነቱን ሲያውቅ መርዝ ጠጥታ እንደሆነ ሁለቱም አብረው እንደዛ እንደሆኑ ምናምን በቃ በአጠቃላይ ተንኮላቸውን ሴራቸውን ይደርስበታል ኪራ ማለት ነው። ያኔ የሚስማሙ ይመስለኛል። ከዛ በኋላ ነገሩ ሁሉ የሚነገረው ይመስለኛል። አሁን እሷ ጽናት ከባድ የሆነባት አንደኛ የአባቷ ጉዳይ ነው። ሁለተኛ ነገር ደግሞ የእሱ እናት ህመም ነው። እንዴት ነው እናትህ እንደዚህ ሆናለች ብዬ የምናገረው ምናምን ነው። ግን እሱም መናገር አይጠበቅብሽም ጽናት። አባትሽ ደግሞ ሳታገቢ ኑሪ የሚል አባት የለም። ስለዚህ እውነቱ ይገባዋል። እውነቱን አፍርጪው። ሀሴት ደግሞ ከዚህ በላይ ቆሻሻ ስራ ሳትሰሪ ልቀቂያት። ምሩዬ በጣም ነው ያሳዘነችኝ። በዚህ ላይ ታማሚ ነች እና በጣም ነው ያሳዘነችኝ እውነቱን ለመናገር ማለት ነው። ስለዚህ እዛው ላይ እንዳትሞትብሽ ይልቁንስ ልቀቂያት ማለት ነው። እዚሁ ላይ ምንም ሳትሆንብሽ ብትለቂያት ላንቺ መልካም ነው፣ ላንቺ ጥሩ ነው ማለት ነው። ጥሩ ስራ እየሰራሽ አይደለም፣ ጥሩ ነገር እያደረግሽ አይደለም እና ወደ ራስሽ ተመለሽ። ከሄኖክ ጋር ከሆንሽ ገና አንቺን ህይወት ያመሰቃቅለዋል ከዚህም በላይ። እኔ ታሪኳን ምናምን ስታወራ ጥሩ ሰው መስላኝ ነበረ። በእርግጥ መጥፎ ሰው አይደለችም፣ ግን ያሁን ያደረገችው ነገር ትክክል አይደለም። ትክክል ስራ አልሰራችም ማለት ነው። ኪራ ልክ እንደ ልብ ሰው ነበረ እየቀረበሽ ያለው። አሁን ግን እንኳን በባልነት እንኳን በፍቅር በጓደኝነት እንኳን በምንም እንኳን ሊቀርብሽ አይችልም። ይሄንን ነገር ሲሰማ ማለት ነው። ምክንያቱም የማይሆን ስራ የማይደረግ ስራ ነው የሰራሽው። ኪራ በመመለሱ ግን በጣም ደስ ብሎናል ማለት ነው። ኪራችን እንኳን ተመለስክ፣ እንኳንም ለቤትህ በቃህ ልንልህ እንወዳለን ማለት ነው። ደግሞ የዛቀችን ሰዓት ሌላ ሰው እሱ መስራት ሄዳ ሌላ ሰው ላይ ተጠመጠመች። ኤኒዌይስ ቤተሰብ ሀሳብ አስተያየታችሁን ስጡበት። ለሀሴት ያላችሁ ግምት እንደዚህ አልነበረም እውነት ለመናገር አይደለም። እና ሀሳብ አስተያየት ስጡበት። ስለነበረን ጊዜ እናመሰግናለን። ላይክ ሼር አድርጉ።